ነብይ ነህ? የኔ የአገልግሎት ኦፊስ ለምን ይሄን ያህል ብዙ ሰው እንደሚጠይቀኝ ባላቅም አስተማሪ ነው የሚቀለው ሙሴን ለማለት ወይ መስፍን ነው ወይ አስተማሪ ነው ብለን የሆነ ጥግና ሲዘዋለን እንጂ ነብይ ነው ለማለት ይከብደናል። ግን መጽሐፉ ግን ነብይ በእግዚአብሔር ቃልና በእውቀት ቃል መካከል ያለውን ነገር መለየትም ማስኬድም ነው የቸገረው። ምንድነው ፕሮብሌሙ በዚህ ዘመን ያለው? በጣም በኤክስፒሪየንስ ብዛት ሰርች ባረጋ አሁን እኔ አንዳንድ ነገሮችን ብናገር ላልስትህ ይችላል። ብዙ ጊዜ ደግሞ ብዙ ሰዎችን እንደውም ዲስአፖይንት ሲያደርጋቸው እናገኛለን። እንኳን መንፈሳዊ ሊሆኑ ይቅርና በጣም ዲስአፖይንት ሆነው በቃ ብለው እንደውም ዲስከሬጅድ ሆነው መንፈሳዊ ነገራቸውን ሁሉ ሲጥሉ ደግሞ ታገኛለና እኔ ሁሌ ነብይ ነህ? አስተማሪ ነህ? ወንጌላዊ ነህ? በታይትል ደረጃ የምናቀው ሁሉም ሰው የሚያቀው ነብይ ጥላሁን ጥላሁን ነብይ ነው? አዎ። ኦኬ ንገረን። እኔ ምንድነው የኔ ብዙ ጊዜ እንደዚህ በዚህ አይነት መንገድ ብቻ ዝም ብሎ ሰው ይጠይቀኛል። ሰው ጠይቆ ደግሞ ሰው ይነግረኛል። በጣም አላቅም እንግዲህ የኔ የአገልግሎት ኦፊስ ለምን ይሄን ያህል ብዙ ሰው እንደሚጠይቀኝ ባላቅም፣ ምክንያቱም ለምንድን ነው መሰለ የተለመደ የነቢያት አገልግሎት አለ። ቴንክ ዩ። እኔ አሁን የተለመደ የነቢያት አገልግሎት አለ። ቀጥሎ ደግሞ መጽሐፍ ቅዱስ ላይ ያለ የነቢያት አገልግሎት አለ። ስክሪፕቸራል ያዝልኝ ስለው ፈቶ ለቀቀብኝ አሉ ሰውየው። እንግዲህ ምንድነው ይሄ ብዬ ሰምታል፣ እናንተም ሰምታችኋል። ስለዚህ የልምድና እንደሱ አላልኩም። ይሄ ፋውንዴሽናል በጣም አንዳንድ ነገር እንትን እኮ ነው ነገር ላፈላልግ። እንዴት ነው አካሄድ? እንደዛ እኮ ነው። እኔ ፓስተር እሱን እኮ እየዘጋው እኮ ነው መንገድ። አዎ የልምድ ትከፍትብኛለህ። የልምድ ብሏል ብዬ ያ ልክ የልምድ አዋላጅና ፕሮፌሽናል አዋላጅ እንደሚባለው አይነት ነገር እንደዛ አሁን ይቺንም እንኳን እንዲም እያብራራን የሚወስዷት ሰዎች ይኖራሉ። ትክክል አሉ። ግን እኛ ክሊር አሁን እኔ ክሊር መሆን አለበት ብዬ የማምነው መጽሐፍ ቅዱስ ላይ አሁን ትንቢት የተናገረ ሁሉ ነብይ አይደለም። መጽሐፍ ቅዱስ ላይ ሰው መንፈስ ቅዱስ ለመቀበሉ ምልክት ትንቢት ተናግረዋል። ጳውሎስም ኤፌሶን ከተማ እጁን ሲጭን በልዩ ቋንቋ መናገር ብቻ ሳይሆን አንዳንዶች ደግሞ ትንቢትም ተናግረዋል። ነቢያት ናቸው ማለት ላይሆን ይችላል። ትንቢት የሚናገሩ ሴቶች ልጆች ነበሩት ይላል። አሁን ነቢያት ናቸው አይልም። ትንቢት የሚናገሩ ሴቶች ልጆች ነበሩት ይላል። በጉባኤያችን መካከል ለአንዳንዶች ትንቢት መናገርን፣ ለአንዳንዶች በልሳን ሌላውን ደግሞ መተርጎምን ኮንግሪጌሽናል ጊፍቶች አሉ። እነዛን በሙሉ እየመረጥን እያመጣን ዘይት እየደፋን ነብይ እናረግም። መጽሐፍ ቅዱሱ እኔ የኒው ቴስታመንት እኔ አዲስ ኪዳን ላይ በቀደመውም ኪዳን በዚህኛውም ኪዳን ግን ሞሮፍ አሁን እኛ ያለነው እዚህ ጋር ስለሆነ ለማውራት እንዲመቸን ከዚህ እንነሳለን እንጂ መጽሐፍ ቅዱሳችን ላይ እኮ በነብይ እጅ አወጣሁ በነብይ እጅ ጠበቅከው አይደለም የሚለው ሙሴ ላይ። በነብይ እጅ ሙሴ ነው እንግዲህ በነብይ እጅ አወጣሁ በነብይ እጅ ጠበቅከው እኮ ሙሴ የነበረው ትንቢት እኮ እግዚአብሔር ወደ ተናገረው ምድር ያስገባቸዋል አላቸው። ያ ትውልድ ሲያልቅ እኮ ለአባቶቻቸው የማለው ምድር አለ ያስገባቸዋል ያለው ለሚቀጥለው ትውልድ። እንደ ትንቢት ካየነው የሙሴ ትንቢት አንድ ነው። በጣም ብዙ ከሌለው ሙሴ ከዛ ውጪ ግን ለእስራኤል ሥርዓት ያስተማረ ሰው፣ ሕግን ያስተማረ ሰው። ስለዚህ አስተማሪ ነበር ማለት ነው ሙሴ። መራሃቸው ጠበቃቸው እኮ ትምህርት ነው፣ ቲቺንግ ነው። ህዝቡ ከእግዚአብሔር ጋር እንዴት እንደሚኖር ሥርዓት ዘሌዋውያንን ያጠና ሰው ከነቢይ አፍ ሁሉ የሕግ ዕውቀት እንዴት ሊመጣ ይችላል? ዘዳግምን ሙሴ ሕጉን ሪቫይዝ ሲያደርገው ምን አይነት ኖሌጅ ነው? ምን አይነት ጥልቅ ዕውቀት ነው እንዴ! አስተማሪ ነው የሚቀለው ሙሴን ለማለት ወይ መስፍን ነው ወይ አስተማሪ ነው ብለን የሆነ ጥግና ሲዘዋለን እንጂ ነብይ ነው ለማለት ይከብደናል። ግን መጽሐፉ ግን ነብይ ነው፣ ግን ቲቸር ነው። ሕጉን የተቀበለ ብቻ ሳይሆን ያስተማረም ነው። የብሉይ ኪዳን እነ ኢሳይያስ እነ ኤርሚያስ ህዝቡ ከሕጉ ፈቀቅ ሲልኮ ወደ ሕጉ የሚመልሱ ናቸው። ወደዚህ ሕግ ተመለሱ ብለው ሕጉን እኮ ያስተምሩታል ሰው። ምክንያቱም ከሚያቀው ሕግ ፈቀቅ እንዳይል
እውቀትን ነው የሚሰጡት። ተመለስ ሲሉት ወዴት ነው የሚመለሰው ካላሳዩት? ስለዚህ ያስተምሩታል ማለት ነው። የእግዚአብሔር ቃል ውስጣቸው አለ፣ ስታንዳርዱ አለ። የእግዚአብሔር ቃል ነው ስታንዳርድ። ስለዚህ ምናልባት 60 ዓመት ነብይ ሆኖ እኮ ካገለገሉ የተነበዩት 54 ምዕራፍ ነው። የተነበዩትን ትንቢት እኮ ለእድሜያቸው ብናካፍለው እኛ ምናልባት እኮ 54ቱን ምዕራፍ እኮ ዘንድሮ ሰው በአንድ ቀን ሊተነበየው ይችላል። በአንድ ቀን እኮ በቃ ተራርገን እኮ ጨርሰዋለን እኛ። ይሄ አይደለም መጽሐፍ። አዲስ ኪዳን ላይ ደግሞ ከመጣን እንግዲህ ኤፌሶን ላይ ያለው ብዙ ጊዜ የምንጠቅሰው ኤፌሶን ምዕራፍ 2 ላይ በሐዋርያቱና በነቢያቱ መሰረት ላይ ታነጻቸዋል እኮ። ቲቺንግ ነው፣ ትምህርት ነው። ፋውንዴሽኑን የሰሩት እነሱ ናቸው ነው። ስለዚህ የእግዚአብሔር ቃል አስተማሪዎች ናቸው ነቢያት ብዬ አምናለሁ እኔ። ግን ትንቢትን መናገር ደግሞ እንደ ስጦታ የሚሰጠው ለነሱ ነው ብዬ አምናለሁ። ትንቢትን መናገር አሁን የትንቢት መንፈስ በጉባኤያችን መካከል ዛሬ አንድ ሰው ላይ ወርዶ ሊሆን ይችላል። ያ ሰውዬ በላይፍ ታይሙ ዛሬ ሊናገር ይችላል፣ ሌላ ቀን ላይ ደግም ይችላል። ኦኬ በቃ የሆነ ቀን ብቅ ብሎበት ነው። እነሱ ግን ኮንቲኒየስሊ ኦፊሱ አለ ላያቸው ላይ ኦፊሱ አለ። እግዚአብሔር መናገር የሚፈልገው ነገር በሙሉ በእነሱ በኩል ይናገራል። እኔ አሁን ቆሞ የሰራዊት ጌታ እግዚአብሔር እንዲህ ይላል ስላለ ብቻ ነብይ ነው ብዬ አላምንም። የሚቀጥለውን ዘመን እግዚአብሔር ቀድሞ ካሳየው ይህንን ትውልድ ለዛ ዘመን ለማብቃት ያስተምረዋል። ስለዚህ እግዚአብሔር ፕሮግራም ያደረገውን ነገር ነግሮታል። ይህንን ትውልድ ለማስመለጥ ፕሪንሲፕል ያስቀምጣል። ስለዚህ ሰውን እዛ ጋር የሚገለጥ ነገር አለ ብቻ ሳይሆን የሚላቸው የሚደርሱበትን መንገድ ያሳያል ማለት ነው። ቲቺንግ ከዛ ፕሮፌሲው በትምህርት ውስጥ ይመጣል ማለት ነው። እና እኔ አሁን ነብያውን አጋቦስ ምናልባት የተነበየ ነብይ አዲስ ኪዳን ላይ አጋቦስ ነው አይደል? የጳውሎስን መቀነት ይዞ ተነበየ። ቀጥሎ በረሃብ ይመጣል አለ። በቀላውዲዮስ ዘመን ተፈጸመ ይላል። ከዛ ውጪ አሁን ሲላስ ነብይ ነው። እየመከረና እያስተማረ ይዞር ነበር ነው የሚለው። he was a prophet ግን የምክር ቃል ነበረው፣ ያስተምር ነበር። እነ ጳውሎስ እኮ የነቢያቱ አገልግሎት እኮ ደርቦ እኮ ይሰራባቸው በመጨረሻው ዘመን እያለ እኮ ይናገራል። እንዲህ አይነት እንደሚመጣ አወቁ ይልና ግን ካራክተሩን ያስቀምጠዋል። ተጠበቁ ይላል። ቲቺንግ አለ። እና እኔ የእግዚአብሔር ቃል የሌለው አገልግሎት የነቢያት ነው ለማለት ፓስተር ይከብደኛ፣ እጨነቃለሁ። እንዴት አጋጣሚ አይደለማ። ትንቢት ወደ እግዚአብሔር ቃል እኮ መመለስ ነው እኔ አይደል? የትኛውም ነገር ከሆነ እኮ ስታንዳርድ አለ። ወደ ስታንዳርዱ ነው የምታመጣኝ አንተ። እኔን ወደ ስታንዳርድ ለማምጣት አንተ ውስጥ መኖር አለበት መለኪያው። እንደ እግዚአብሔር ቃል ሲሆን ነው አፍተር ኦል ትንቢትም የሚሆነው እንደ እግዚአብሔር ቃል ፈንክሽን ሲያደርግ ነው ሰውየውም ነብይ የሚባለው። ስለዚህ ወርድ ኦፍ ጋድ የሌለው በአጋጣሚ ብቻ አጋጣሚዎችን እየነገርኩ ያኖርኩ ነብይ ነኝ ብለ ሊቀበለኝ ይችላል ሰው። ግን እግዚአብሔር ቃል ላይ ማስቀመጥ ነው። ጠሎ ይወርዳል አይወርድም። በአሁን ምንድነው መሰለህ እኔ አሁን ሳነሳ በእውቀት ቃልና በእግዚአብሔር ቃል መካከል ያሉ ሚዛን ያጡ የአገልግሎት መልኮች ናቸው ግራ መጋባቱን የፈጠሩት ብዬ እላለሁ። እንደኔ እንደ አንድ የእግዚአብሔር ቃል መጋቢ የእውቀት ቃል ፓርት ኦፍ ፕሮፌቲክ ሚኒስትሪ ነው። የእውቀት ቃል ነው የምንለው እሱ በተለምዶ መገለጥ የምንለው። የእግዚአብሔር ቃል ዘላለማዊ እውነቶችና ሊሻሩ የማይችሉ ደግሞ በቀጣይነትም የምትመሰረትባቸው፣ የምትገነባባቸው፣ የምታገለግልባቸው፣ የምትታነጽባቸውና የምትደርስባቸው የሙላትህ ጥጎች የምትዳኝባቸው ችሎትህ ናቸው። ማንኛውንም ነገር የምትመረምርባቸው እና የምትለካባቸው ቱንቢዎችህ ጭምር እግዚአብሔር ቃል ላይ አለ። ግን አሁን በእግዚአብሔር ቃልና በእውቀት ቃል መካከል ያለውን ነገር ማጋባት ነው የቸገረው እና እነዚህን አጣምሮ መለየትም ማስኬድም ነው የቸገረው። ምንድነው ፕሮብሌሙ በዚህ ዘመን ያለው? አንተ ውስጥ እቸገርበታለሁ ይጨንቀኛል ያልከው ነገር የትኛው ነው? ምን መሰለ ፓስተር፣ አንዱ በጣም መሰረታዊው ነገር የእውቀት ቃሉም እኮ አሁን ጌታ ኢየሱስ ክርስቶስ ያችን ሰማራዊት ሴት ሲያገኛት እሱን ነበር የሚጠቀመው እኮ ሕይወቷን፣ ቤቷን፣ ማንም ሰው ሊያውቀው የማይችለውን ነገር። ግን ምንድነው መጨረሻው? ክርስቶስ መሲህ ነው የሚለው ጋር እኮ ነው ያመጣት።
በቃ አልቲሜት ሪቬሌሽኑ ላይ ነው ያደረሳት። የእውቀት ቃሉ ጎትቶ ህይወቷ አለወጠ። ሄዳ ኑ ብላ ይዛቸው እኮ ነው የመጣቸው። ውጤት አለው። አሁን ከእግዚአብሔር ቃል ጋር ማጋባት መክበዱ አንድ ነገር ነው። አሁን ነገሩን ከእግዚአብሔር ቃል ጋር አያይዞ ማስኬድ አለመቻል። ቀጥሎ ነገሩ ራሱ ደግሞ የእውቀት ቃል ነው ወይ እንዳትል ደግሞ ይሄን ደግሞ እንዳትጠይቅ ውጤት መጨረሻው። አሁን እኔ ይሄንን ላንተ ስነግር ወዴት ነው የምትመጣው ነው አንተ አንተ ወደ ዳንክበት ነገር ዞር ማለት ካልቻ መንፈሳዊ ካላረኩ ሪሊ እግዚአብሔር በህይወቴ ላይ በቃ ለካ አላማ አለው ብለ መመለስ ካልቻልኩ አንድ ሰው መመለስ ካልቻልኩ አገልግሎቱ እኮ ግቡን አልመታም ነው። እኔ ሁሌ ቻናላችን ቼክ መደረግ አለበት ብዬ አስባለሁ። ክፋትም የለው። አየ በጣም በኤክስፒሪየንስ ብዛት ላገኘህ እኮ እችላለሁ። በኤክስፒሪየንስ ብዛት በጣም በኤክስፒሪየንስ ብዛት ሰርች ባረጋ አሁን እኔ አንዳንድ ነገሮችን ብናገር ላልስትህ ይችላል። 10 በሞክር 7 ላገኛል ግን አሁን ኢትዮጵያ እኮ ነን እምናልፍበት እኮ ኮመን ቻሌንጅ እኮ አለ። እውነቴን እኮ ነው የምልህ። አሁን እንደነዚህ አይነት ነገሮች ለምን መሰለህ ማንነካቸው? ስለምንፈራ ነው። አንደኛ ነገሩን ያበላሸን ይመስለናል፣ ቀጥሎ ያዳፈንን ይመስለናል። ግን ደግሞ በጣም ጠቃሚ ከመሆኑ የተነሳ ነጥሮ መውጣት አለበት። እንዴ የጌታ የሆነው ነገር በጣም እኮ ጠቃሚ ነው። እጅግ በጣም አስፈላጊ ነው። የሰጠን እኮ እግዚአብሔር እንዴ ለአካሉ እኮ ነው የተሰጠው። በዚህ እኮ የሚፈታ ስንት እኮ ሚስጥር እኮ አለ። እንዴ አሁን እኔ እንዳልኩ ነው እቺ ሰማርያዊት ሴት ጌታ ኢየሱስ ክርስቶስ እኮ ተጠግቷት ድፍን ከተማ አይደል በሷ በኩል የፈታው ገባ። የማይተካ አገልግሎት እኮ አላቸው። ግን ነገሩ መጨረሻ ላይ ወዴት ያደርሰ በየት ጋር ነው አሁን ሰውን እያደረሰ ያለው? አሁን ይሄ አገልግሎት ኦኬ እሺ የት ጋር ነው ግን እያደረሰን ያለው? ሰው ሪሊ ስፒሪቹዋል እየሆነ ነው? ሪሊ ወደ ጌታ ዞር እያለ ነው? በጣም ተደስቶ ተነክቶ ወደ መጸለይ እየመጣ ነው? ቤቱ ሲገባ የስ ብሎ ወደ ፕሬየር ነው የሚመጣው? ከእግዚአብሔር ቃል ጋር ያለውን ነገር ነው የሚያስተካክለው? ጌታን ወደ መውደድ እያመጣው ነው ይሄ ነገር? ወይስ በቃ ምንም ምልህ ህይወቱ ላይ ምንም ኦኬ በቃ ሰምቼ ነበር ብሎ እንዲቀጥል ያንኑ የቅድሙን ህይወቱን እንዲቀጥል ነው ያረጋ ያለ? ውጤቱ አይደል? አንዱ መመዘኛችን ውጤቱ ፍሩቱ። ስለዚህ አንዱ ችግር ቅድም አንተ በጣም አጠንክረ ያነሳው ከእግዚአብሔር ቃል ጋር ማዋሃድ ማጋባት አያይዞ ማስኬድ አልቻለም። እንደ እግዚአብሔር ቃል ነገሩን ማስኬድ አልቻለም። ቀጥሎ ደግሞ ነገሩ ነውም ካልን ደግሞ ፍሬውን ስናየው በጣም ፒውርሊ እግዚአብሔር እያለፈበት እየሰራ ያለ እኮ አለ። በዚህ አቅጣጫ እየሰራ ያለ ግን ደግሞ ብዙ ጊዜ ደግሞ ብዙ ሰዎችን እንደውም ዲስአፖይንት ሁሉ ሲያደርጋቸው እናገኛለን። ዲስአፖይንት ሲደረጉ ሁሉ እናገኛለን። እንኳን መንፈሳዊ ሊሆኑ ይቅርና በጣም ዲስአፖይንት ሆነው በቃ ብለው እንደውም ዲስከሬጅድ ሆነው መንፈሳዊ ነገራቸውን ሁሉ ሲጥሉ ደግሞ ታገኛለና እኔ ሁሌ እንደ እግዚአብሔር ቃል ከመሆኑ ባሻገር ደግሞ ፍሬው የእግዚአብሔር የሆነ ነገር ሁሌ ኮምፎርታብል ላይሆን ይችላል። እግዚአብሔር መጥቶ ሲናገር አንዳንዴ እኔ እንደምፈልገው ላይናገረኝ ይችላል፣ ሊያመኝ ይችላል። ግን መንገዱን ጠብቄ ከሄድኩ ግን ደግሞ ወደ ጌታ ነው የሚያደርሰኝ። ግን ደግሞ የምፈልገው የምወደው ነገር ተነግሮኝም ደግሞ ዋው ብዬ ሄጄ ግን ስፒሪቹዋል የማያረገኝ ከሆነ ምንድነው የጠቀመኝ? ሰኔን በአካሉስ ላይ ምንድነው ያለው ጥቅም? እንደ ክርስቶስ ቤተ ክርስቲያን ፓስተር ያንተው መጋቢ ነህ፣ እረኛ ነህ። በመንጋ መካከል እንደዚህ አይነት ነገር እኮ ይመጣል። አንተም ታገለግልበታለህ። በዚህ ጸጋ ስታገለግልበት አሁን እኮ አንተ ውጤቱን ታየዋል፣ ፍሬውን ታየዋል። ሰዎች ወደ ጸሎት ይመጣሉ፣ መንፈሳዊ ይሆናሉ። ኦኬ በቃ ይሄው እያደጉ ትክክል ነው አለ ትላለህ። ግን ፍሩቱ ደግሞ እንደዛ ካልሆነ ወደ ኋላ ሄደ ደግሞ ትጠይቃለህ። እና እኔ የእውቀት ቃልን ከእግዚአብሔር ቃል ጋር አያይዞ መሄድ አንዱ፣ ቀጥሎ ደግሞ በፍሬው መመዘን በጣም መሰረታዊ ነው ብዬ አስባለሁ።
ጸጋ ይብዛላችሁ የተወደዳችሁ ቅዱሳን የእግዚአብሔር ባርኮት በሕይወታችሁ ላይ ይሁን። እግዚአብሔር አምላካችን ሁል ጊዜ በሕይወታችን ውስጥ የምንቀበላቸውን መለኮታዊ እውነቶች ለሕይወት መገንቢያ፣ ለኑሯችን ስኬት፣ ለአገልግሎታችን ደግሞ መጨመርና መቃናት እንደዚሁም ለመንገዳችን መስመር መያዝ ለእያንዳንዱ የእንቅስቃሴያችን ውበት መፈጠር ምክንያት የሚያደርገው የእውቀት ድምፅን ወደኛ ዓለም ውስጥ በማምጣት ነው እና ያንን ደግሞ ለማድረግ እግዚአብሔር የሚሰጠንን የእውቀቱን ድምፅ በተለያየ አቅጣጫ ለቅዱሳን እናደርሳለን። ቅዱሳን ደግሞ ያንን ተቀብለው ደግሞ በሕይወታቸው ውስጥ እግዚአብሔር ከሰጣቸው ስጦታ ጋር አብረው ሕይወታቸውን በማጣመር በማጋመድ አብረው ሕይወታቸውን በማያያዝ ለተሻለ ክብርና ከፍታ እንዲሻገሩ ይሆናሉ። እግዚአብሔር አምላክ እንግዲህ በሰጠኝ ጸጋ ከጻፍኳቸው መጽሐፎች ውስጥ እጅግ በጣም የምወደው አንዱ መጽሐፍ ይሄ የልቀት ሚስጥር የሚለው መጽሐፍ ነው። በቅርብ የእንግሊዘኛውን ህትመት እጃችሁ ላይ ታገኙታላችሁ። አሁን ላይ ግን ይህንን መጽሐፍ ለቤተ ክርስቲያንም አገልግሎት የተሰጠ እንደመሆኑ መጠን የፒዲኤፉን መጽሐፍ በእንዲህ አይነት በሃርድ ከቨር ልታገኙ ያልቻላችሁ ወገኖችና መዳረሻችሁ የተለያየ አይነት ቦታ የተለያየ ስፍራ ላይ የሆኑ ወገኖች በፒዲኤፍ ስለተዘጋጀ ይህንን ማስታወቂያ ስትመለከቱ በዋትሳፕ ቁጥራችን ላይ በ0911 21 61 71 ላይ ፒዲኤፍ ብላችሁ በመጻፍ ይህንን መጽሐፍ ማግኘት ትችላላችሁ በፒዲኤፍ። ከዛም በዛው የእግዚአብሔርን ቤት ስራ የእግዚአብሔርን ራእይ ማገዝ የምትችሉበት መልካም አጋጣሚ ይሆንላችኋል። ጸጋ ይብዛላችሁ። እንወዳችኋለን። Thank you.